እንድንጠጣ ፈልጋለሁ። በቃ አዎ በቃ። ምን ነው? አይ ለዚህ አልነበረም የመሰለኝ የጠራሽ። ለዚህ መሆኑን ባውቅ አልመጣም ነበር። አዎ አልመጣም ነበር። ቲና ስታስቢ ነው እኮ አሻንጉሊትሽ አይደለም። አዝኜልሽ እንጂ ፈርቼሽ እንዳይመስልሽ። እና ስትይኝ የምመጣው ሂድ ስትይኝ የምሄድ። ቆይ ዛሬ ምንድነው? ሰው ሁሉ እኔ ላይ ተነስቶብኛል። ምንም መጠጣት ፈልገሽ ከሆነ ሌላ የሚያጣጣሽ ሰው ፈልጊ። ለማንኛውም እኔ መሄድ አለብኝ። ዳኒ እረሳው እንዴ? ያገኘነው ሰላም ምን እንደሆነ አታውቅም። እሷም ልክ ናት አባዬ። አሁን እኮ ተመስገን እንደምትይው ከሷ አልፎ እኛንም እያስጨነቀ ነው። ስለዚህ በሱ ምክንያት እንደዚህ ብትጨነቅ አይፈረድባት። የትሁት ውለት አለብን። እሷ በምንም ነገር ውስጥ ብትሆን እሷን የመርዳት ግዴታ አለብን። ቆይሽ አባዬ ምን ማድረግ እንችላለን? አላውቅም እኔ ግን የሆነ መንገድ መኖር አለበት። ካለበለዚያ ልጅ እንዳለ ከጠረጠረ ቀጣይ ደግሞ የማን ልጅ እንደሆነ ያውቃል። ያ ከሆነ ደግሞ ልጇን ወስዶ ያስፈራራታል። ትሁት ደግሞ ለልጇ ስትል ምንም ነገር ከማድረግ ወደ ኋላ አትልም። ቆይ ልጇን ወደ ሆነ ቦታ መውሰድ ወይም ደግሞ መደበቅ አይቻልም? እኔ እንጃ ግን አላውቅም። ያለን አማራጭ ግን እሱ ብቻ ይመስላል። ሰላም ውድ የቻናል ቤተሰቦችን አስቶን ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረ ነው አብረን እናያለን። ቲና በመጨረሻ ለተመስገን ሁሉ ነገር ነገረችው። ልጁ የሱ እንደሆነችም ጭምር አሳወቀ። ተመስገን ግን እየዋሸሽኝ ከሆነ ሲጠርቅ ነው የምገልሽ እያላት ነበር። ቆይ አልገባኝም፣ ለምንድን ነው የማዋሸው እያለችው ነበር። ትሁትን እያስፈራረቻት ነበር። እንግዲህ አሁን ስቃይሽ ሊጀምር ነው። ስለዚህ ሬሳሽ ከእኔ በቆም ነው የወጣሁት፣ አንቺ ሬሳሽ ነው ከዚህ ቤት የምወጣ እያለች ስታስፈራራት ነበር። ቲናን ማስፈራራት አይጠበቅብሽም፣ እዛው ማድረግ ትችያለሽ እኮ። ቆይ ስለኔ ስቃይ ማወቅ ከፈለሽ እኮ እዚህ ድረስ ራሱ እኮ መምጣት አይጠበቅብሽም ነበር እያለቻት ነበር። አዎ አይ በአካል ንገርሽ ብዬ ነው አለቻት። አሁን ልጅልኝ እያለቻት ነበር። ሆኖም ግን ትሁት አሁን ከምን በላይ የምፈልገው ነገር ምን እንደሆነ ታውቂያለሽ? ያንቺ ስቃይ ማየት ነው እያለቻት ነበር። የኔ ስቃይ ማየት ካስደሰተሽ እኮ እዚህ ድረስ መምጣት አይጠበቅብሽም ነበር። ስለዚህ እየፈለግሽው ማድረግ ትችያለሽ። እንግዲህ ተመስገን ሁሉ ነገር ያው ልጅ እንዳለሽ አውቋል። ነገር ግን ልጁ የማን እንደሆነ አሁን ነግረዋለሁ እያለቻት ነበር። እናቴን ትሁት ቴና ተመስገን ጋር ትሄድና እንደውም የተፈጠረው ነገር ልጅ እንዳለ እሱማ ግልጽ ነው ነገርሽ። ነገር ግን ልጁ የእሱ እንደሆነ ስትነግሮ በጣም ደንግጦ ራሱን ለመሳት ሲሞክር ነበር። ነገር ግን ቴና ሁሉ ነገር ነገረችው ማለት ነው። እንግዲህ አመንከኝም አላመንከኝም እውነቱ ይሄ ነው። የትሁት ልጅ ያንተም ልጅ ነህ፣ አባቷ ነው ነገረችው። እኔ አባቷ ሆኛለሁ ማለት ነው። ትሁት ይሄንን ልደብቀኝ አችልም፣ ምክንያቱም ልጄን ማወቅ መብት አለኝ። ስለዚህ ሊሆን አይችልም አላት። እንግዲህ ብታምነኝ ይሻላል፣ እውነቱ ይሄ ነው። ለዛ ነው ልጅ አለሽ ብዬ ስጠይቃት በጣም በድንጋጤ ልትሞት ነበር እና ብሎ በድጋሚ ትሁትን ለማናገር ልጅ የት ነች ብለው ጠይቃት። ስለምን ልጅ የምታወራው ልጅ የሚባል ነገር የለም፣ እሷ የምትቀባጥረው ነገር ሰምታ የመጠየቅ የለብም አለች። አባዬ ትሁት በጣም ፈርታና ተጨንቃ ስለነበረ ምን ተፈጠረ ልጄ ንገረኝ እያላት ነበር። ተመስገን ልጄ እንደሆነ ልጅ እንዳለኝ እና እንደው አባቷም እሱ እንደሆነ ደረሰበት አባዬ አለችው። እና ልጄን ወስድብኛል አባዬ ልጄን ወስድብኛል ስትይ አትለው አይ አይወስድብሽም ተረጋጊ። እና ከዛ በንዴት ትሁትን ለማግኘት ይሄዳል ተመስገን። እና ልጄ የት ነች? ልጄ ነች የእህትሽ የምታሳድገው ያንቺ ልጅ ነች ማለት ነው ብሎ ጠየቃት። እና ስለምን እንደምታወራው አላውቅም፣ ስለዚህ እባክህ ተወኝ ትለዋለች ትሁት። አሁን በጭራሽ ልትሆሽ አልችልም፣ ስለዚህ ትክክለኛ ልጄ በመሆን ከፈለግ እኮ አንተ በዲኤንኤ ውጤት መርምረህ ልደርስበት ትችላለህ አለችው። አዎ እሱም ማድረግ እችላለሁ፣ ነገር ግን እስከዛው ጊዜ የለኝም እያላት ነበር። እንግዲህ ያለ ነገር ይሄ ነው። ስለዚህ ዲኤንኤ ምርመራ ውጤት ዲኤንኤ ምርመራ አድርገን ልጅ መሆንና ያለመሆን ማረጋገጥ ትችላለህ ስትለው አይ ይሄ ሊሆን አይችልም በጭራሽ አለ። ተመስገን እጅግ በጣም ተናደደ። እና ትሁት እስከ ዛሬ ልጄን ደብቀኝ ነበር ማለት ነው። ትሁት አሁን በራሷ ነው የፈረደችው። እገላታለሁ፣ እንዴ ብደፍር ነው ልጄን ከኔ የምትደብቀው እያለ ስናደድ ነበር።
ተመስገን ተረጋጋና ተረጋግተህ ነው መወሰን ያለብህ። ምክንያቱም ልጅ አሁን አባት ነህ፣ የልጅ አባት ነህ። ስለዚህ ልጅ ታስፈልጋለህ። ነገር ግን በስሜት መጥፎ ነገር አታደርግ እያለችው ነበር። ዝም በይ እያላት ነበር እና ተመስገን ሁሉ ነገር እንዳወቀ እና ልጁ እንደሆነችም ጭምር አውቋል ብላ ኤደን ለዳኒ እየነገረችው ነበር። እና ሁሉም ሰው በጣም ፈርቶ ተጨንቆ ነበር። የትሁት ልጅ እንዳይወስድበት ትሁቴ በጣም ፈርታ ተጨንቃ ነበር። የሆነ መፍትሄ መኖር አለበት። ልጇን ከሷ ማሸሽ ይቻላል እኮ እንግዲህ እስከ መቼ እስከ የት ድረስ ልጅ ሸሽታ ትችላለህ? መቼም ንቃ አይደለም አንስታ አትደብቅም። እንዴት ተደርጎ እያለችው ነበር። እና ዳኒን አግኝታ እንግዲህ አሁን ዘና ማለት ፈልጋለሁ ተመስገን ልጅ እንዳለው እና አባት እንደሆነ ጭምር እንደነገረችው፣ ግን አንቺ ታሳፍራለች ቲና። እንዴት እንደዚህ ታደርጊያለሽ? ትሁት ላይ ለምን እንደዚህ ያደረግሽው? ለምን ነገርሽው? አላት እና እኔን ቅቤ ሲቀቡኝ የነበር ይመስላል እንዴ? ስንት ነገር ነበር እኔን ያደረጉኝ። ስለዚህ ይሄማ ሳንሳቸው ነው። ስለዚህ የእሷ ስቃይ ነው ማየት የምፈልገው። እኔ ስታሰቃየኝ ነበር፣ አሁን ደግሞ የእሷ ስቃይ ጀምሯል እያለች ነበር። እና ኤደን እባክሽ ትሁቴ አይግፋሽ፣ ምንም ነገር አይፈጠርም ብዬ ተስፋ አደርጋለሁ እና ተረጋጊ እያለቻት ነበር። ኤደን እንዴት ነው የምረጋጋው? ብቸኛን ያሳደጓት ልጄ ስንት ነገር ያየዋባት ልጄ እኮ ይወስድብኛል እያለችው ነበር። እሱ ሌላ መፍትሄ ነው። አንድ ቀን ዞር ብሎ ያላያት መጥቶ አባት ነኝ ብል ማንም አይቀበልም፣ በህግም ቢሆን ታሸንፋለች። ስለዚህ እባክሽ ተረጋጊ እያላት ነበር። ነገር ግን ልጄ ከወሰደብኝ እኔ መተንፈስ መኖር አልችልም፣ ያለ ልጄ መኖር አልችልም እያለችው ነበር። ነገርኩሽ እኮ ምንም አይፈጠርም ተረጋጊ እያለቻት ነበር። እነሱ አሰሪና ሰራተኛ ብቻ ነን አለችው። ትሁት ግን እርግጠኛ ነሽ? አዎ እርግጠኛ ነኝ፣ በእኔና እሱ መሀል ምንም ነገር አይኖሩም ብላ ነገረችው። እና እንደውም ቲና ተመስገን ልጅ እንዳለው እንደነገረችውም ጭምር አባዬ ከዳኒ ጋር ያወራ ነበር። ዳኒ ልጅ ዳኒ አባዬ ልጅ ዳኒ ብለው ነው የሚጠራው። ልጅ ዳኒ ቲና ለተመስገን ሳትናገረው አትቀርም ትሁት ልጅ እንዳለው አለችው። እና አባዬ ነገረች ብለሽ ነው የምታስበው? አሁን ልጅ ሳትናገር አትቀርም ይለዋል። አሁንማ የምታረገው ነገር አታውቀውም እና በህል ምንም ነገር በሆን ታደርጋለች። እሷ እንዴት አድርገን ነው ይህንን ጉድ የምናላቅቀው? አባዬ የቲና ልጅን የትሁትን ልጅ እንዴት አድርገን ነው መደበቅ የምንችለው እያለ ነበር። እንዴት ነው አላቅም ልጄ፣ መቼም ደብቀ ነው አንችልም፣ እንዴት እንደምናረቅ አናቅም እያሉ ነበር። ቢሆንም የሆነ መፍትሄ መኖር አለበት አባዬ እንጂ ለዛ እርጉዝ ሰው አሳልፈን እንድንሰጥ አንችልም። ትሁትም እና ልጇን በጭራሽ እንደዛ እናደርግም እያለ ነበር። እንግዲህ መጨረሻ ቲና ትሁትን ለማናደድ ወደ እሷ ትመጣለች። እንግዲህ ከዚህ ቤት ወጥ መውጣት ረስተሻል? አይ አልረሳውም፣ እንደወጣው አውቃለሁ። ነገር ግን ሬሳሽ ከዚህ እንደምወጣ ልነግርሽ ነው የመጣሁት። ስቃይሽ በቅርቡ እንደምጀምር አለቻት። እንግዲህ አሁን ተመስገን ልጅ እንዳለች ነው እንጂ ልጇ የማን እንደሆነ እኮ አልነገርኩትም አለችም። የፈለግሽው ማድረግ ትችያለሽ፣ እኔን አታስፈራሪኝ፣ ማድረግ ከፈለግሽው አድርጌ ትላታለች። እና እንግዲህ አሁን ቆርጫለሁ፣ ስለዚህ ምንም ብፈጠር ስቃይሽን ማየት እኔ አሁን የምፈልገው አንድ ነገር ቢኖር ስቃይሽን ማየት ነው። እንግዲህ ስቃይ ማየት የምትፈልግ ከሆነ እኮ እዚህ መምጣት አይጠበቅብሽም፣ እዛው ነሽ ማየት ትችያለሽ እያለቻት ነበር። አይደለም አሁን እንደዛ ማድረግ ትችይ ነበር እያለቻት ነበር። እናም ለማንኛውም አሁን ውጪ ከዚህ ብላ ታባራታለች። ከዛ ቲና ተናዳ ትወጣለች ማለት ነው። ትሁትም ግራ ተጋባች። ነገር ግን ተመስገንም እያሰላሰለ ነበር። ትሁት ከማንም ልጅ ሳላት እውነት ነው ማለት እያሰላሰለ ነበር። እና እንደ አጋጣሚ ቲና እንግዲህ እውነቱን ልታፈርጥ መጣች ማለት ነው። ምን ተፈጥሮ ነው ለምን መጣሽ ስላት አንድም ነገር አለ ለንሳ ነው ብላ ስልክ እያወራ ነበር። መጣች ማለት ነው። ምን ለማድረግ ፈልገሽ ነው አሁን እያላት እንግዲህ አንድ የምነግርህ ከባድ ነገር አለው ብላ ነገረችው። ምንድነው ከባዱ ንገረኛ እያለት እነግርሃለሁ፣ ግን ተረጋጋ። እውነቱን ግን ለመስማት የምትፈልግ አይመስለኝም። እኔ የምነግርህ ነገር
መቼም አታምነኝም አለችው። አዎ አላምንሽም እና ታዲያ ምንድን ነው መናገር ንገረኝ እንጂ እያላት ነበር። እና እውነቱን እንድነግር ትፈልጋለህ ታምነኛለህ ስትለው አዎ ንገረኝ ይላታል። እና ለመናገር ትወስናለች ማለት ነው። እንግዲህ ትሁት ልጅ እንዳላት ትነግረዋለች። ትሁት ልጅ አላት ብላ ስትነግረው ከዛ በጭራሽ አላምንም ነበር። የቀለድሽ ነው እንዴት ቲና? በዚህ አትቀልጅብኝ፣ ምን እያልሽ ነው ይላታል። አሁን ተመስገን ትሁት ልጅ አላት፣ ከባዱን ነገር ግን አልነገርኩህም አለችው። ልጁስ የማን ነው ሲል እንግዲህ ከባዱ ነገር እሱ አይደለም እንዴ አለችው። እሺ ምንድን ነው ቲና? አታንዛዚ ንገረኝ እንጂ ንገረኝ እያላት ነበር። እሺ እነግርሃለሁ ለማረጋጋት ሞክር፣ ግን እንግዲህ ያሁን የምነግርህ ነገር ራስን እንዳስት ብቻ ነው እኔ የምፈራው እያለችው ነበር። እሺ ቲና እባክሽ ተናገሪ፣ ዙራ ጥምጥም ከመሄድሽ ይልቅ ለምን አትናገሪም እያላት ነበር። እሺ እናገራለሁ እያለችው ትሁት በጣም ተጨንቃ ነበር። ምክንያቱም ቲና አስፈራርታ ስለነበረ ሁሉ ነገር ልትነግረው እንደነገረቻት አባዬ ነገረች ነበር። ትሁቴ አትፍሪኝ፣ ምንም ነገር አይፈጠርም ልጄ ነይ እያለ እሷም ማባበል ጀመረ። አባዬ ልጄን እንዳይቀማኝ እፈራለሁ እያለቻት ነበር። ተመስገን ዳንና ኤደን አንድ ላይ እያወሩ ነበር እና ተመስገን የትሁት ልጅ ላይ እንደደረሰ እየነገራት ነበር። እና ተመስገን የትሁት ልጅ እንደሆነች ቲና አሳልፋ እንደሰጠችውና እየነገረው ለኤደን። ኤደን በጣም ደነገጠች። ንገረኝ እያለ ተመስገን በመጨረሻ ትሁት ልጅ እንዳላት እውነት ነው። ትልቁ ነገር ደግሞ ልጁ ያንተ ልጅ ነች ብላ ነገረችው። ተመስገን በጣም ደነገጠ። ቲና እየዋሸሽ አይደለማ እያላት ነበር። አዎ እየዋሸሁ አይደለም